የመጀመሪያው አቡነ ሩፋኤል የድምፃዊ ሃጫሉ ሁንዴሳ የቀብር ቦታ ላይ ሄደው ካሜራ አስደቅነው ለዚህ ጴንጤ አንድ ያጨብጭቡለት እስቲ። ሌሎች ሃይማኖቶችን አከብራለሁ፣ የራሴን ሃይማኖት ደግሞ አስከብራለሁ። የማንም ሃይማኖት መንካት አልፈልግም። የኔም ሃይማኖት ሲነካ ዝም አልልም። የህይወት መስዋዕትነትም አስፈላጊ ሆኖ ከተገኘ የህይወት መስዋዕትነት ለመክፈል በግሌ ዝግጁ ነኝ። የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከም። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙሙ ማርያም ትብሊ በንቲ አዎሙ። ሰላም ጤና ይስጥልኝ። ይህን ቪዲዮ ለምትመለከቱ በሙሉ ሰላም እመኛለሁኝ። ለኦርቶዶክስ ሃይማኖት ተከታዮች በሙሉ ሰላማችሁ ይብዛ። ከዛ ውጭ ያላችሁ ሌላ ሃይማኖት ላይ ያላችሁ ወንድሞቼ እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ሌሎች ሃይማኖቶችን አከብራለሁ፣ የራሴን ሃይማኖት ደግሞ አስከብራለሁ። የማንም ሃይማኖት መንካት አልፈልግም። የኔም ሃይማኖት ሲነካ ዝም አልልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየተቃጣ ያለውን ነገር እናውቃለን። የኢትዮጵያ ኦርቶዶክስ ሃይማኖት ተጠብቃ የምትኖር ከሆነ ሀገር ይጠበቃል። ስለዚህ የህይወት መስዋዕትነትም አስፈላጊ ሆኖ ከተገኘ የህይወት መስዋዕትነት ለመክፈል በግሌ ዝግጁ ነኝ። አመሰግናለሁ። ኦርቶዶክሳውያን ኮሜንት ላይ ደግሞ ሁላችሁም የዝቋላ አባቶች በረከታችሁ ይደርብን እያላችሁ ኮሜንት ላይ ጻፉልኝ። የዓለምን ጫጫታ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለህዝቧ እንዲሁም ለቅድስት ቤተክርስቲያን የሚጸልዩ አባቶች ጋር እጃችሁን ማንሳት ለምን አስፈለገ? እስከ መቼ ነው የቤተክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም ያሳዝናል፣ ያማል። ማርያምን ነው የምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች መሳሪያ ያልያዙ አባቶች ጋር በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይሄው በዝቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቅም። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? እስከ መቼ ነው የኦርቶዶክሳውያን ዝምታ? መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ፣ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትዕዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ፌስቡክ ላይ ዞር ስል ሁለት ቪዲዮዎችን ተመለከትኩኝ። ከላይ እንደምትመለከቱት ማለት ነው። የተለያዩ ቪዲዮዎች የተለያዩ ቦታ የተቀረጹ ናቸው። ነገር ግን ተመሳሳይ ይዘት ያላቸው አይነት ስለሆኑ እስኪ የራሴን ሐሳብ ሼር ላድርጋችሁ ብዬ ነው። የመጀመሪያው አቡነ ሩፋኤል የድምፃዊ ሃጫሉ ሁንዴሳ የቀብር ቦታ ላይ ሄደው ካሜራ አስደቅነው ለነፍሱ እግዚአብሔር እንዲምርለት እየጸለዩ ነው። ትክክል ነው። የትኛውም አባት ማድረግ የሚገባው በዓቱን ዘግቶ ቆልፎ የሚደረግ ነው። ምክንያቱም ፍትህ ያላገኘች ነፍስ ስለሆነች፣ ፍትህ ብታገኝ የትኛውም ኢትዮጵያ የሚጠላ አይደለም። ነገር ግን በዚህ ልክ ካሜራ አስተካክሎ ወደ ካሜራው እያዩ እያለቀሱ እዚህ ጋር ስንት አባቶቻችን በዝቋላ በየሰዓቱ እየታረዱ እየተገደሉ፣ ህፃናት እየታፈኑ እየተገደሉ፣ መስቀል የያዙ አባቶቻችን በአደባባይ ሲታረዱ ሲገደሉ እስቲ አሁን ድረስ አንድ ነገር ወጥተው መናገር ያልቻሉ ዛሬ ካሜራ ደቅነው ሲያለቅሱ ስመለከት በጣም ታዘብኩኝና
ምንም አይደለም። ከሳቸው ብዙ ነገርም የምንጠብቅ አይነት ሰዎች አይደለም፣ ብዙ ጊዜ ስላየናቸው ማለት ነው። ሁለተኛው ቪዲዮ ይሄኛው ነው። እነ ማፊ የሚባሉ ቲክታክ ላይ የምታውቋቸው ዮኒ ማኛ የሚባለው አንድ ግለሰብ ከኦርቶዶክስ ወጥቶ መጀመሪያውንም ኦርቶዶክስ አልነበረም፣ ኦርቶዶክስን ሲሳደብ የኖረ ግለሰብ ነው። ዛሬ ደግሞ በግልጽ ኦርቶዶክስን ለመሳደብ ወደ ሄደበት ተቋም ሂደው እንኳን ደስ አለ ሲሉ ስመለከት እኔም ኦርቶዶክስ ነኝ ባለማዕተብ ነኝ፣ ግን ከዛ ወጥተዚህ ስለመጣ ደስተኛ ነኝ፣ ነገ ኦርቶዶክስን ስለምትሰድብ ደስተኛ ነኝ ነው መሰለኝ። ሊገባኝ አልቻለም። በዚህ ልክ የሁለቱ ቪዲዮዎች የተለያዩ ቦታ ቢቀረጹ አላማቸው ተመሳሳይ ሆኖ ታዩኝና እንደው በእንደዚህ አይነት ማንነታችን እግዚአብሔርስ እንዴት ይምረናል? እንደ ህሊናስ የለንም ወይ? እንደው ሰው ሲታዘባል መቼም ህፃናት አይደለም በዚህ በሶሻል ሚዲያ ያለው በምድር ላይም ያለው ምን የሚያስተውል ወጣት አለና የሚያስተውል ህዝብ አለና እንዴት ሰው ትንሽ እንኳን ራሱን አይታዘብም? ሰው ምን ይለኛል ነገ እንዴት አይልም? በዚህ ልክ እና ብቻ እግዚአብሔር ምሕረት ይላክላችሁ። ሌላ ምንለው ነገር የለም። የአዲስ አበባ ከተማ አስተዳደር ያስገነባውን ባለ7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽራ ሚኒሊክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። እንግዲህ ህንፃውን ያስረከበው ከንቲባ አዳነች አቤቤ ሲሆኑ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ህንፃውን ተረክበዋል። በርክክብ ስነ ስርዓቱም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የከተማው አስተዳደር ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ወጪው ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ በኮሪደር ልማት መልሶ ማልማትና ህንፃው በእርጅና ምክንያት የተጎዳ በመሆኑ በአዲስ መልክ ባለ7 ወለል ህንፃ የቀድሞውን ህንፃ ምትክ ሆኖ ለቤተ ክርስቲያን የተሰጠ እንደሆነም ተገልጿል። ብፁዕ አቡነ ሳዊሮስ በምረቃና በርክክብ መርሃ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊውን ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ ከፍተኛ ደስታ ምስጋናቸውንም አቅርበዋል። ቅዱስ ፓትርያርኩም በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ንዋይ በክብር ስላስረከባችሁ እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸውም ቃልን በስራ ለመተግበር የተከናወነ ተግባር የሚደነቅ መሆኑን የገለጹት ሲሆን በቤተ ክርስቲያኗ ለክብርት ከንቲባና ከተማ አስተዳደሩ የእውቅና የምስክር ወረቀትም አስረክበዋል። ለዚህ ጴንጤ አንድ ያጨብጭቡለት እስቲ። አዳምጡት። አሁን ኢየሱስ አይማልድም። እኔ ጴንጤ ነኝ። አሁን ግን ኢየሱስ እንደማይማልድ መጽሐፍ ቅዱሳችን ያስተምረናል። መጽሐፍ ቅዱሳችን በዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ሲናገር እንደዚህ ይላል፣ እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአትን መንጻት ካስገኘ በኋላ በሰማያት እንደዚህ ነው። እንደዚህ ስትነቁ ደስ ይለኛል። ፕሮቴስታንቶች እንደዚህ ንቀት ስትሉ እንዴት ደስ እንደሚል። ኢየሱስ ውጭ አዳኝ የለም። የአቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። በተራራ ላይ ወጥተህ ጉድጓድ ውስጥ ገብተህ የምታገኘው ድነት የለም። እኛ እውነት ስለማንነግራቸው ነው የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት። እኛ ይዘን የከለከልናቸው መድኃኒት አለ። ያንን መድኃኒት ስለከለከልናቸው ከገዳም ገዳም ይሽከረከራሉ። እግዚአብሔር ፈሪ ስትሆን አይወድም። ደፋሩ እድሜ ካለፈ በዚህ እውነት ይለፍ፣ ጊዜ ካለፈ በዚህ እውነት ይለፍ። ኦርቶዶክሳውያን በሙሉ አሁን ለምናገረው ነገር በመጀመሪያ ይቅርታ አድርጉልኝ። ከአንተ በላይ አሁን የበሰበሰ ሰው አለ በመድኃኒዓለም። አንተ ስለ አባቶች ምን ታውቃለህ? ስለ ቤተክርስቲያን የድህነት ትምህርት አንተ የምታውቀው ነገር አለ? አንተ ስለምታስተምረው ራሱ የምታውቅ አይመስለኝም። ስለምን እያወራህ እንደሆነ የምታውቅ አይመስለኝም እውነት ለመናገር። ከዛ ውጪ አሁን አብዛኛው ጴንጤ ቤተክርስቲያን ሲሰደብ ነው ወንጌል እየተማረ የሚመስለው። ይህንን ነገር ብታርሙ መምህራኖቻችሁን ሀይ ብትሏቸው መልካም ነው። አንተ አሁን እንደው መድኃኒቱን ይዘን ስለከለከልናቸው ነው ያልከው፣ አታፍርም? ተናፍጠ የምትሰጣቸውን ንፍጥህን ባለመቀበላችን ነው መድኃኒት የከለከልከን? ወይስ አንበርክከ ሳር ያስጋጥካቸውን ነው መድኃኒት የምትለው? የትኛው ነው የእናንተ መድኃኒት? ኢየሱስን እንዲያውም ብቻ ኢየሱስን ነው እንዳትለኝ።
በጣም እኮ ነው የሚያሳፍረው። እና ደግሞ እንዳትፈሩ እስኪ አንተ ወንድ ከሆንክ መንገድ ላይ ወጥተህ ጸበል የበሰበሰ ነው የገማ ነው በል ተናገርና ከዛ በኋላ ድፍረትህን እናየዋለን። እና ሰዎችን እንዲህ ብለህ መንገድ ላይ ወጥተው የሚሰብኩ ሰዎችን አደጋ ውስጥ ለመክተት ካልሆነ በስተቀር ደፋሩኑ ምናምን እያልክ አዳራሽ ውስጥ ተደብቀ የምታስተምራቸው ወጥተህ እንደማትለው አንተ ምን የምናውቋለን? ሰው ማንን ይመስላል ቢባል ንግግሩን ይመስላል። አንተውን ውስጥ በጣም ስለገማ ስለበሰበሰ የምትናገረው እንደዛው ልክ እንዳንተ ነው። እና ስለማታውቀው ነገር አታውራ። ለመታወቅ የግድ ቤተክርስቲያንን መስደብ አይጠበቅባችሁም እኮ። ግርም የሚለኝ በቃ ቤተክርስቲያን ካልተነሳች ስሟ ካልተጠራ ኦርቶዶክስ ካልተባለ ትምህርት ያለ አይመስላችሁም? ይሄ ምንም ግልጽ ነው። እያንዳንዱ ፓስተር እየተነሳ ቤተክርስቲያን ይሰድባል። አስረግጬ የምነግርህ ነገር ከአንተ በላይ የገማ ሰው የለም። ብትችል ስለ ራስህ አስተምር ብትችል፣ ካልሆነ ግን ራስን ነው አደጋ ውስጥ የምትቀጣው። ብታርፍ መልካም ነው። እና ደግሞ ይህንን ድምፅ እየተጠቀማችሁ ቪዲዮ የምትሰሩ ጴንጤዎች እናንተም እንደዛው ብታርፉ መልካም ነው። ብዙ ቪዲዮ ስላየው ማለት ነው። መንገድ ላይ ወጣችሁ የምትሰብኩ ከዛ ከስር ይህን ድምፅ የምታስገቡ ደፍራችሁ እንደማታረጉት እኮ እናውቀዋለን። ደፍረ አድርገውና ከዛ መንገድ ላይ የሚያልፍህን ሰው እናየዋለን። ብታርፉ መልካም ነው። የኦርቶዶክስ ቤተክርስቲያን ከእንግዲህ ወዲህ የምንድነው በጸጋ ብቻ ነው ብላ ብታስተምር በቤተክርስቲያኗ ውስጥ ምን የሚፈጠር ይመስላችኋል? የመጀመሪያው ገዳማት ሁሉ ባዶ ይሆናሉ። ጽድቅን ፍለጋ በዛ የተሰደዱ በጣም ምስኪን ወንድምና እህቶች ከዛ ይወጣሉ። እሺ፣ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ተስፋ ስላሴ ነኝ። እንደ አይነት አቲቲዩድ ያላቸው ሰዎች እንደው እንዳጋጣሚ ሆኖ ትልልቅ ተቋማትን ቢመሩ መጀመሪያ ዘመቻቸው ምን ላይ እንደሚሆን ማሰብ ቀላል ነው ብዬ አስባለሁ። አይታችኋል። እንደ አይነት አሁን እንደ ወንድሜ አይነት አቲቲዩድ ያለው ሰው ትልልቅ ተቋም ለምሳሌ ትምህርት ተቋም የሚያክል ነገር ቢመራ ምን አይነት ለገዳማት ህይወት ጥላቻ ሊኖረው እንደሚችል አስቡ ማለት ነው። ይሄ ሌላ አስፔክቱ ነው። ነገር ግን በቅዱሳት መጽሐፍት ወይም በመጽሐፍ ቅዱስ እንኳን ካየን የአዲስ ኪዳንና የብሉይ ኪዳን ድልድይ ሆኖ ያገለገለው የመጨረሻው የብሉይ ኪዳን ነቢይ ጸያይ ፍኖት አጥማቂ ዮሐንስ ወይም መጥምቀ መለኮት የተባለው ቅዱስ ዮሐንስ በነገራችን ላይ ገዳማዊ ህይወትን አስተምሮናል። የብሉይ ኪዳንና የአዲስ ኪዳን ድልድይ የሆነው ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ ጥርጊያን ያዘጋጀና ጸያይ ፍኖት የተባለ እንደውም አገልግሎቱ በብዙ የሆነ መልክ የሆነ አገልግሎት ሐዋርያ አጥማቂ የሆነ ባህታዊ ሰማዕት የሆነ ብዙ ዋጋ የከፈለ ይህ አባት እንኳን የመጨረሻው የብሉይ ኪዳን ነቢይ ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ ጥርጊያ ያዘጋጀ ይህ ድንቅ ነቢይ እንኳን በሚገርም ሁኔታ ገዳማዊ ህይወትን መናኝ እንደነበር በአጭር ቃል በዘመናዊ ወይም ደግሞ በኦርቶዶክሳዊ ቋንቋ ሞሎክሴ እንደነበር ማየት እንችላለን ማለት ነው። ሲቀጥል ይሄ መናኝነትን ገዳማዊ ህይወትን ያስተማረ ራሱ የሃይማኖታችን ጀማሪና ፈጻሚ የሆነው መድኃኒታችን ኢየሱስ ክርስቶስ ለምሳሌ በዕብራውያን ምዕራፍ 3 ላይ ሃይማኖታችን ሐዋርያና ሊቀ ካህን የተባለው እርሱ ገዳማዊ ህይወትን አስተምሮናል። በነገራችን ላይ በገዳመ ቆሮንቶስ በመጸለይ በመጾም አስተምሮናል። ስለዚህ አንዳንድ ነገር እንደውም አብቃኝ ተብሎ መጸለይ ሲገባ አላስፈላጊ ሚስ ኢንተርፕሬቴሽን ውስጥ መግባት አያስፈልግም። በነገራችን ላይ ቅድስት ቤተክርስቲያን ኦርቶዶክስ የጸጋ ሰባኪ የመንፈስ ቅዱስ ሀብታት ሰባኪ ብትሆንም የጸጋ ብቻ ሰባኪ ግን አይደለም። ምክንያቱም ጸጋ ብቻ የሚል ትምህርት መጽሐፍ ቅዱሳዊ ስላይደለ ጸጋ ብቻ የሚል ትምህርት ሂስቶሪካል የሆነ ክርስቲያኒቲ ስለማያውቀው ማለት ነው። አዲስ መጥ ሰው ወለድ ስለሆነ ይህን ደግሞ እንዳንከተል ራሱ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ላይ እንደዚህ ብሎ ያዘናል ማለት ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው። ለምን ሲባል ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነውና ይላል። ሰላም ክርስቶስ ከእናንተ ጋር ይሁን። የገዳማውያን አባቶች በረከት ይደርብ። ሰላም የተዋህዶ ልጆች ህዝበ ክርስቲያኖች በሙሉ እንዴት ናችሁ? ባላችሁበት ሰላም ክርስቶስ ይብዛላችሁ። ዴቭ ሙለር ነኝ። ኦልሞስት ለ1 ዓመት ከ7 ወር ያክል ከዓይናችሁ ተሰውሬ ቆይቻለሁ። የአቡነ ገብረ መንፈስ ቅዱስ አምላክ የድንግል ማርያም ፍሬ መድኃኔ ዓለም ኢየሱስ ክርስቶስ ክብሩን ሁሉ ይውሰድና ድጋሚ በፊታችሁ ቆም ዘንድ ሆኗል። ከዚህ በኋላ በሚኖረኝ የቲክቶክ ቆይታዬ ላዌ በሆነው በዚህ በአቦ ሚዲያ ከእናንተ ከተዋህዶ ልጆች ጋር አብረን
የአቡነ ገብረ መንፈስ ቅዱስ አምላክን የድንግል ማርያም ፍሬ መድኃኔ ዓለም ኢየሱስ ክርስቶስን የምናገለግለው ይሆናል። ይህንን የአቦ ሚዲያን ከፍ እናደርገው ዘንድ በትህትና ጠይቃቸዋለሁ። የተዋሕዶ ልጆች ሁላችሁም ይህንን ቪዲዮ ሼር በማድረግ የአቦ ሚዲያን ከፍ አድርገን እግዚአብሔር በአቡዬ ላይ አድሮ በቅዱሳኑ ላይ አድሮ የሚሰራውን ድንቅ ሥራ ዕለት ዕለት እንናገር እንመሰክር ዘንድ አሁንም በትህትና ጠይቃችኋለሁ። ሰላማችሁ ይብዛልኝ። እጅግ ናፍቃችሁኝ ነበር። ከዚህ በኋላ ግን ያው በደንብ ላገኛችሁ ነው ማለት ነው። አባ ገብረ ኪዳን ሰይጣን ስለሚጠላው ጸሎት የተናገሩት ይህን ቪዲዮ አዳምጡት። ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን እኔን ይፈራዋል። ይትነሳ እግዚአብሔር ወይዘረው ጠሩ ወይጉዩ ጸላይቱ ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጥአን ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጥአን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እጇላ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱት። በጣም አመሰግናለሁ ስለምትሰጡኝና ክብር እና ፍቅር ስለምትሰጡኝ ፍቅርና ክብር እጅግ አድርጌ አመሰግናለሁ። ቻው